ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 22 2018 ዓመተ ምህረት ላይ እንገኛለን። በተለያዩ የሀገራችን አካባቢዎች ያለውን የ24 ሰዓት ዋና ዋና ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ የአማራ ክልል አካባቢዎች ከሚገኙ ኬስ ወረዳዎች ወይም ደግሞ የሰኔ ዘመቻ ሲደረግባቸው ከነበሩ አካባቢዎች መከላከያ ሰራዊቱ ለቆ መውጣቱን የሚገልጹ መረጃዎች አሉ። ይህንን ተከትሎ ፋኖ በርካታ አካባቢዎችን መልሶ እየተቆጣጠረ ሲሆን የብልጽግና የአካባቢው የአስተዳደር መዋቅር አባላትም ከተሞችን ለቀው እየወጡ ነው። ከመከላከያ ጋር አብረው ወደ ዋና ዋና ካምፖችና ወደ አውራ ጎዳናዎች መውጣታቸውን መረጃዎች ገልጸዋል። ከዚህ ጋር በተያያዘ በተለይ በሰሜን ወሎ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። በሰሜን ወሎ በራያ በአፋርና በዋግ ኽምራ ግንባር ያለው ከህወሓት ጋር በተያያዘ አካባቢው ከፍተኛ ወታደራዊ እንቅስቃሴዎች የሚደረጉበት ቀጠና ነው። ከዚህ ጋር በተያያዘ የያዝኳቸውን አዳዲስ መረጃዎች ወደ እናንተ አደርሳለሁ። በሌሎቹ የሀገራችን አካባቢዎችም ያለው ሁኔታ በተመለከተ እንደዚሁ ዝርዝር መረጃዎች አሉኝ። በዚህ ጋር በተያያዘ የሚኖራቸውን ሀሳብ አስተያየቶች እያደረሳችሁኝ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በፋኖ አደረጃጀት ውስጥ የመጨረሻዎቹ የቀጠናዊ አደረጃጀቶች እና አመራሮች ምደባዎች ይፋ ሆነዋል። ይሄ አሁን ባለው የፋኖ ትግል ውስጥ እንደ ትልቅ እርካብ የሚታይ ነው። በተለይ በአለፉት 7 ወራት የፋኖ የፖሊት ቢሮ መመስረትና ፋኖ ወደ አንድ ቢመጣም በአመራር ደረጃ መሬት ላይ ባለው በቀጠና ሁኔታ አመራር መመደብ እንዲሁም ደግሞ የፋኖን አንድነትና ቀጠናዊ ትስስርና የክላስተር የኩታ ገጠም ግንኙነቶችን ማጠናከር ፈታኝ ሆኖ ቆይቶ ነበር። አሁን ይሄ መከናወኑ ታውቋል። ይሄ በፋኖ ትግል ውስጥ እንደ ትልቅ እርከን የሚታይ ነው። ወደፊትም ብዙ ያስፈነጥራል ተብሎ ይጠበቃል። የነበሩ ችግሮችም ይፈታሉ ተብሎ ይጠበቃል። በዚህ በኩል እንግዲህ በትላንትናው ዕለት የመጨረሻ የፋኖ ቀጠናዊ አመራር በጎጃም በኩል ይፋ ሆኗል። ቀደም ብሎ አንድ ቀን በጎንደር ቀጠና የነበረው ይታወቃል። ይህንንም ጨምሮ ሌሎች አሁናዊ መረጃዎችን በዝርዝር ወደ እናንተ አደርሳለሁ። በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በኢትዮጵያ ያለውን አጠቃላይ የስራ አጥ ወጣቶችን ሁኔታ በተመለከተ የዓለም አቀፉ የሰራተኞች ድርጅት ያወጣው ሪፖርት አለ። የዓለም የስራ ድርጅት አይኤልኦ እንዳወጣው መረጃ ከሆነ የስራ ድርጅት ሴቶችና ማህበራዊ ጉዳይ ሚኒስቴር ከእንግሊዝ ተራድኦ ድርጅት ጋርና ከሌሎች ተቋማት ጋር በመሆን ማህበራዊ ጥበቃ ላይ ያዘጋጀውን ሪፖርት ይፋ አድርጓል። በዓለም አቀፍ የሰራተኞች ድርጅት መሰረት በኢትዮጵያ ውስጥ ከፍተኛ የሆነ የስራ አጥነት ቁጥር እየተባባሰ ይመጣል። ወደፊትም የኢትዮጵያ ዋና ፈተና የሚሆነው የወጣቶች የስራ ዕድል ማጣት እና የስራ አጥነት ችግር እንደሆነ ነው የገለጸው። የውልደት መጠኑና የህዝብ ቁጥሩን እድገት ከስራ ፍላጎት ጋር እያመጣጠነ ሪፖርቱን ያቀረበው የዓለም አቀፉ የሰራተኞች ድርጅት በሀገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17.6 በመቶ እንደሚደርስም ጠቅሶ አካታችና ሁሉን አቀፍ ኢኮኖሚ ማህበራዊ ተሳትፎ የማድረግ ግዴታና ይህንን መሰረት ያደረጉ ፖሊሲዎች ወደ ስራ ሊገቡ ይገባል ሲልም እንደዚሁ ገልጿል። በአገር አቀፍ ደረጃ ብቁ የሆነ የህዝብ ቁጥር በተመለከተ ለስራ እየደረሰ ያለ አፍላ ጉልበት በአሁኑ ሰዓት በኢትዮጵያ ውስጥ 85.5 በመቶ የሚሆን የሰው ኃይል የስራ ፍላጎት እንዳለው እና ይሄም ከ2015 የፈረንጆቹ ዓመት ጋር ሲነጣጠር ከፍተኛ እድገት እንዳሳየ ነው የሪፖርቱ የሚያሳየው። እንግዲህ በኢትዮጵያ ውስጥ አሁን ያለውን አጠቃላይ ጦርነት እና የሰላም እጦት ተከትሎ በአገሪቱ ውስጥ ከፍተኛ የሆነ የስራ አጥነት ችግር ነው ያለው። በርካታ እንቅስቃሴዎች እንዲሁም ደግሞ አምራች ኢንዱስትሪዎች ተዘግተዋል። በየትኛውም ዘርፍ ከአዲስ አበባ ውጭ ምንም አይነት የኢኮኖሚ እንቅስቃሴ የሚደረግበት ክልል የለም። ለወትሮ በርካታ ኢንዱስትሪዎች የነበሩት የትግራይ አካባቢ ካለፉት 6 ዓመታት ጀምሮ በርካታ ሰራተኞቹ ተበትነዋል። ኢንዱስትሪውና ፋብሪካዎቹ እየተዘጉ ይገኛሉ። በአማራ ክልል በተመሳሳይ የቀጠለውን ጦርነት ተከትሎ እንኳን የስራና የእንቅስቃሴ ወይም ደግሞ ምርታማነት ሊጨምር ቀርቶ ከ5 እስከ 7 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጭ ከሆኑ ቆይተዋል። በተለያዩ የኢትዮጵያ አካባቢዎችም ጉዳዩ ተመሳሳይ ነው። አሁን ደግሞ የተፈጥሮ ድርቅና ጉዳዮች ተጨምረውበት የኢትዮጵያ ሁኔታ እንግዲህ እጅግ አሳሳቢ ነው። አሁን በኢትዮጵያ ውስጥ ብቸኛው ስራ ምንድነው ከተባለ ትጥቅ ይዞ መንቀሳቀስ፣ መዝረፍ ወይም ደግሞ ከዚህ ጋር በተያያዘ ለመንግስት ደግሞ ምቹ ሁኔታ የፈጠረለት ወታደራዊ ምልመላ ማድረግ ነው። ወጣቶች ስራ የላቸውም። ለጦርነት የማያቋርጥ የሰው ኃይል ምንጭ የሆነው በኢትዮጵያ ውስጥ የስራ አጥነት ቁጥሩ ከዩኒቨርሲቲ የሚመረቁ ተማሪዎች ስራ ማጣት እንዲሁም ደግሞ በርካታ ወጣቶች በተለያዩ አበዳሪ ተቋማት እጥረት ምክንያት የራሳቸውን ገንዘብ አለመጀመራቸው ወይ ደግሞ የራሳቸውን ስራ አለመጀመራቸው ለስርዓቱ ከፍተኛ የወታደር ምንጭ ሆኖታል። ለዚህም ነው በየጊዜው
በኢትዮጵያ ውስጥ የሚገኙ አዳዲስ እና ነባር ወታደራዊ ማሰልጠኛዎች ካፍ እስከ ገደፋቸው ሞልተው ታጣቂ ወታደር ያሰለጥናሉ። በወታደሮች ግንባር ይገባሉ፣ ያልቃሉ። በኢትዮጵያ ውስጥ ያለው ሁኔታ እንግዲህ ከዚህ ጋር በቀጥታና በተዘዋዋሪ የተያያዘ ነው። ወደ ፋኖ ነክ መረጃዎች ሲሄድ እንግዲህ በፋኖ የቀጠናዊ አደረጃጀት በተመለከተ በቀደም ብሎ የወሎ ቀጥሎ የሸዋ ቀጥሎ የጎንደር አሁን ደግሞ የጎጃም የአመራር ምደባ በመጠናቀቁ ፋኖ ወደ አንድ ማዕከላዊ መዋቅር የመሸጋገር ሂደቱን ሙሉ በሙሉ እንዳጠናቀቀ ሊወሰድ ይችላል። ትላንትና ሐምሌ 19 2018 በጎጃም ቀጠና የመጨረሻው የአመራር ምደባና ስምነት ይፋ መደረጉ ለዚህ ትልቅ ሂደት ማሳያ ነው። ለዚህ አዲስ የአመራር ምደባና ቀጠናዊ አንድነትን ለማረጋገጥ ዋና ዋና ነጥቦችና የሚጠበቁ የትግል ሂደቶችን የሚያግዝ እንደሆነ ነው እንግዲህ የአመራር ምደባውን በተለይ ከፋኖ ትግል አንጻር ጉዳዮችን ማየት የሚቻለው። በጎጃም ቀጠና የፋኖ ቀጠናዊ ሰብሳቢ ፋኖ ተፈሪ ካሳሁን፣ ወታደራዊ አዛዥ ፋኖ የኔዓለም ዘለቀ፣ የፖለቲካ መሪ ፋኖ ግሩም ምሳሌ ቀጠናዊ ማለት ነው። የህዝብ ግንኙነት ደግሞ ፋኖ ወግደረስ ጤናው ሆነው በአጠቃላይ 28 ዋና ዋና ኃላፊዎችና 28 ተጠባባቂ ወይም ደግሞ ምክትል ኃላፊዎች መመደባቸው ይታወቃል። በፋኖ የፖሊት ቢሮ ከተቋቋመ በኋላ ቀጠናዊ አስተዳደር ወደ አንድ ለማምጣት 7 ወራትን ያህል መፍጀቱን እንግዲህ ልብ ይላሉ። ከዚህ ጋር በተያያዘ የመጀመሪያው በወሎ በሸዋ በተጠናቀቀ በኋላ የጎንደርና የጎጃም በተከታታይ ባለፉት 2 ቀናት መጠናቀቃቸው ለፋኖ ትልቅ ስኬት ተደርጎ ይወሰዳል። ከታች ወደ ላይና ከላይ ወደ ታች የሚዘረጋ ግልጽና ወጥ የሆነ ወታደራዊ ፖለቲካዊ ዘመቻዎችን መዋቅሮችን ይፈጥራል። የነበሩ ክፍተቶችን በቅደም ተከተል ለመሙላት በዘመቻዎች ወቅት ይፈጠሩ የነበሩ የጎንዮሽ ክፍተቶችና ከፍተኛ ጉዳት ያደረሱ ጉዳዮችን ለመሸፈን እንዲሁም ደግሞ ቀጠናዎቹ በአንድ እዝ በአንድ ወታደራዊ ኮማንድ እንዲመሩ መሆኑ ከፍተኛ የሆነ ለፋኖ ትግል መስፈንጠሪያ ይሆናል። የጎንዮሽ እና ከቅንጅት ማጣት ጋር በተያያዘ የደረሱ ጉዳቶች ይቀንሳሉ። የሚዲያ እንዲሁም ደግሞ አጠቃላይ የተቋማዊ ማዕከላዊነትና የህዝብ ግንኙነትና ተያያዥ ጉዳዮችም እንደዚሁ ወጥ የመሆን እድላቸው ወታደራዊና ፖለቲካዊ ዲሲፕሊንም ተግባራዊ ይደረጋል። ይህ እንግዲህ የፋኖን እንቅስቃሴ ከትብታብ አሰራር አውጥቶ ወደ ተጠናከረ ማዕከላዊ ወታደራዊና ፖለቲካዊ መዋቅር ያሸጋግረዋል ተብሎ ይጠበቃል። ይህንን በተመለከተ እንግዲህ ወደፊት ውጤቶቹ በደንብ ይታያሉ። ወደ ሌሎች ዘመቻ እና የግንባር መረጃዎች ስንሄድ በተለይ በሰሜን ወሎና ደቡብ ወሎ ዞኖች እየተካሄደ ያለውን ወቅታዊ ወታደራዊና እንዲሁም ደግሞ የኃይል አሰላለፍ ውጊያ በተመለከተ ያሉ መረጃዎች ናቸው። በወሎ ቀጠና ከሰሜንና ከደቡብ ወሎ ከደቡብ ወደ ሰሜን በሚያቀኑ አቅጣጫዎች ከ33 ሺህ በላይ እግረኛና የተቀናጀ ኃይል በመመደብ ከፍተኛ ውጊያ እየተደረገ እንደሆነ ይታወቃል። የፋኖ ኃይሎች የተቀናጀ የመንግስት ማጥቃትን በመቀልበስ ንዑስና ስትራቴጂክ የሆኑ ከተሞችን መልሰው እየተቆጣጠሩ መሆናቸውን ዛሬ የወጡ መረጃዎች ያሳያሉ። ከተሞችንም ከበባ ውስጥ በማድረግ እንደዚሁ የኃይል የመበተን ስራ እየሰሩ እንደሆነም ገልጸዋል። የመንግስት ኃይል ከተሞችና ካምፖችን ለቆ እየወጣ እንደሆነም መረጃዎች ጠቁመዋል። በጎጃም በጎንደር እና በተለይ በተለያዩ አካባቢዎች ሰሞኑን ከነበሩት ዘመቻዎች ባሻገር መጠነ ሰፊ ወታደራዊ ዘመቻ ሲካሄድበት የነበረው የወሎ አካባቢ ዛሬ ብዙ ቦታዎች ተለቀው እየወጡ ነው። የህወሓትን እንቅስቃሴ ተከትሎ የመንግስት ኃይል ስጋቱን ወደዛ ግንባር ማዞሩን ተከትሎ ከህወሓት ወታደራዊ ዝግጅት ጋር ተያይዞ ወደ ተለያዩ ግንባሮች ለማንቀሳቀስ በመታቀዱ በርካታ አካባቢዎችን ለቆ እየወጣ ነው። ይሄ ለፋኖ በአካባቢው ያሉትን ቦታዎች ለመቆጣጠርና አካባቢያዊ የበላይነትን ለመውሰድ ምቹ ሁኔታ ፈጥሮለታል። ከዚህ ጋር በተያያዘ በተለይ በዛሬ በሰሜን ወሎ ዳውንት ወረዳ የመከላከያ፣ የፖሊስ፣ የሚሊሻ እንዲሁም ደግሞ የአካባቢው የብልጽግና አስተዳደር መዋቅር የወረዳውን ዋና ከተማ ኩርባን ከተማ ለቀው ወጥተዋል። ዋና ዋና አመራሮቹ ከመከላከያ ጋር ታጅበው ወደ ጋሸና ያቀኑ ሲሆን የቀረው ፖሊስና ሚሊሻ ደግሞ ወደ ወተየ ቆላና ጨሞጋ ተብሎ ወደሚጠሩ አካባቢዎች መበተኑ ነው የታወቀው። ከዚህ ጋር በተያያዘ እንደዚሁ ከ8 በላይ የሚሊሻ አባላትም በፋኖ መያዛቸውና ፋኖ ከተማዋን ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። በዚሁ ትይዩ ደቡብ ወሎ መቅደላ ወረዳ ኮሬብና ደብረ ዘይት እንዲሁም ደግሞ ማሻ ከተሞችንም ሰራዊቱ ለቆ እየወጣ እንደሆነ ዛሬ ከአካባቢ የወጡ መረጃዎች ይገልጻሉ። ኮሬብና ደብረ ዘይት ሙሉ በሙሉ ተለቀዋል። ሰራዊቱ ከማሻም እየወጣ ነው። በአሁኑ ወቅት በማሻ ከተማ ጥቂት የፖሊስና የሚሊሻ አባላት ብቻ ቀርተዋል። በዚህ ግንባር ከፍተኛ ውጊያ ሲደረግ ነበር። ግንባሩንም ጀነራል ዘውዱ ሰጣርጌ ራሳቸው ሲመሩት የነበረው የመቅደላ ግንባር ነው። ዛሬ ለቆ እየወጣ ነው ተብሏል። በዚሁ በከለላ ወረዳም በምዕራብ ወሎ የወሎና ሸዋ አዋሳኝ በሆኑት አካባቢዎች ስልታዊና ጠቀሜታ ወሳኝ በተባሉት የደገርና አካባቢዎች የመከላከያና ሚሊሻ አካባቢውን ለቆ እየወጣ ነው። ደገር ካሁን በፊት ተደጋጋሚ የድሮንና የአየር ድብደባ የተፈጸመበት ወሳኝና ገዥ መሬት ነው። በተለይ ከፋኖ አንጻር
ይህን ከተማ ፋኖ መልሶ ይዟል ነው የተባለው። በምዕራብ ወሎ አማራ ሳይንትና ቦረና ሳይንት በተለያዩ ቀጠናዎች እንደዚሁ ከሰኔ ወር ጀምሮ በዞኑ በሚገኙ ልዩ ልዩ ገጠራማ አካባቢ ሰፍሮ የነበረ የመከላከያ አድማ ብተናና የሚሊሻ ኃይል አካባቢዎቹን ለቆ እየወጣ እንደሚገኝና ፋኖ ደግሞ የነበሩትን ካምፖች በመክበብና በመቆጣጠር ወደፊት እንቅስቃሴ እያደረገ እንደሆነ ከየአካባቢ የወጡ መረጃዎች ገልጸዋል። በአማራ ክልል ካለው አጠቃላይ እንቅስቃሴ ጋር በተያያዘ ደጀን ተብሎ የተሰየመው ኃይል ውስጥ ብዙ ፖሊስና የሚሊሻ አባላት እየጠፉ መሆናቸውንም የሚገልጹ መረጃዎች ወጥተዋል። በአማራ ክልል በሚገኙ የተለያዩ ዩኒቨርሲቲዎች፣ ኮሌጆች፣ የሕክምና ተቋማት ውስጥ ደጀን በሚል ስም የተደራጀ የተቀናጀ ኃይል የአምስት ቀናት ወታደራዊ ኦሪንቴሽን እና ግንዛቤ ማስጨበጫ ስልጠና እየወሰደ እንደሚገኝ የገለጹት የመረጃ ምንጮች ይህ ኃይል ከፌዴራል እና ከክልል ፖሊስ ከአድማ ብተና ከሰላም አስከባሪ ሚሊሻ ጋር ሆኖ ወደፊት ዘመቻዎችን ያደርጋል ነው የተባለው። ስልጠናው በመከላከያ ሰራዊት ከፍተኛ አዛዦች እየተሰጠ እንደሚገኝ የገለጹት የመረጃ ምንጩ ሰራዊቱ በክልሉ የሚገኙ በዞን ማዕከላት፣ በወረዳዎች እንዲሁም ደግሞ በሌሎቹ ተቋማት ሰፍሮ ይገኛል። ቀደም ሲል በተያዘው ክልላዊ እቅድ መሰረት 33000 ደጀን ኃይል አዋጡ ተብሎ በመከላከያ ለአማራ ክልል በተሰጠ ትዕዛዝ መሰረት ከፖሊስ ከአድማ ብተና ከሚሊሻና ከሌላ ተመላሽ ኃይል ነው ይህንን እያስገባ የሚገኘው። ከዚህ ጋር በተያያዘ ስልጠና የሚወስደው ኃይል በሚቀጥሉ ጥቂት ቀናት ወደ ግንባር ይንቀሳቀሳል ተብሎ ይጠበቃል። ከዚህ ጋር ተያይዞ የሚሊሻ አባላት በሌሊት ከካምፖች እየወጡ እየጠፉ ይገኛሉ። ደብረ ብርሃን እንዲሁም ደግሞ ምዕራብ ወሎ ፍኖተ ሰላም አካባቢ የወጡ መረጃዎች የሚያሳዩት ከየአካባቢው መጥተው ስልጠና የተሰጣቸው የነበሩ ሚሊሻ አባላት በሌሊት መውጣታቸውና መጥፋታቸውን የሚገልጹ መረጃዎች ወጥተዋል። በሸዋ ቀጠና በሸዋሮቢት አቅራቢያ በሚገኙ የይፋት ቀጠናዎች አርማንያ ተብሎ በሚጠራው አካባቢ ፋኖ ድንገተኛ የጥቃት መፈጸሙን መረጃዎች ገልጸዋል። ዛሬ ሐምሌ 20 ከሌሊቱ ንጋት 10 ሰዓት እስከ 11 ተኩል ድረስ በአካባቢ በሚገኝ የመከላከያና አድማ ብተና ሚሊሻ ካምፕ ላይ ፋኖ ጥቃት መፈጸሙን የገለጹት የመረጃ ምንጮች በዚህ ጥቃት በአካባቢው ማፉድና በተለይ አርማንያ አካባቢ ከፍተኛ ተኩስ እንደነበር መረጃዎች ገልጸዋል። የፋኖ የራምቦ ክፍለ ጦር ይህንን ጥቃት ፈጽሞ ድል መቀዳጀቱን ሲገልጽ የተቆጣጥሯቸው የነበሩ አካባቢዎችን ለቆ ለስልታዊ ዘመቻ ወደኋላ መውጣቱንም አሳውቋል። ይህንን ተከትሎ የፋኖ አባላት ከጥቃቱ በኋላ ከተማውን ለቀው ሲወጡ በተለያዩ አካባቢዎች ማፉድና አርማንያ ተብሎ በሚጠሩ 5 ቦታዎች ላይ የከባድ መሳሪያ ድብደባ እንደነበር የወጡ መረጃዎች ገልጸዋል። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት በውል አልታወቀም ነው የተባለው። ወደ ራያ አካባቢ ያሉ መረጃዎችን ሳስከትል በትግራይና በራያ ግንባሮች በትግራይ የሰራዊት እና የአስተዳደር አዳዲስ ምደባዎች መደረጋቸውን መረጃዎች ገልጸዋል። እየተደረገ ካለው ወታደራዊ ዝግጅት አንጻር ታደሰ ወረደ ይዘውት የነበሩ የትግራይ ታጣቂዎች ዋና አዛዥ ኃላፊነታቸውን ሙሉ በሙሉ ትላንትና እንግዲህ መነጠቁን የሚያሳዩ መረጃዎች ናቸው የወጡት። ቀደም ሲል የትግራይ ክልል ሰላምና ደህንነት ኃላፊ የነበሩት ሌተናል ጀነራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ የትግራይ ታጣቂዎች ወይም ሰራዊት ዋና አዛዥ ሆነው ተሾመዋል። ይህንን ኃላፊነት ሌተናል ጀነራል ታደሰ ወረደ ለበርካታ ዓመታት ይዘውት የቆዩት ነበር። ጀነራል ታደሰ የትግራይ ጊዜያዊ አስተዳዳሪም የታጣቂዎች አዛዥ ሆኖም የቆየ ቢሆንም አሁን ከባለፈው ሚያዝያ ጀምሮ ከትግራይ ክልል ጊዜያዊ አስተዳዳሪነት አሁን ደግሞ ከህወሓት የታጣቂ አዛዥነት ሙሉ በሙሉ ተነስቶ ጀነራል ፍስሐ ኪዳኑ መተካቱን ነው መረጃዎች የሚያሳዩት። ሌተናል ጀነራል ፍስሐ ኪዳኑ ወደ ወታደራዊ አዛዥነት መዛወራቸውን ተከትሎ ክፍት የሆነው የእሳቸውን ቦታ ደግሞ አቶ ተወልደ ብርሃን ተስፋለም ተክተው እንዲመሩ በህወሓት ማዕከላዊ ኮማንድ ስምሪት ተሰጥቷል። የደቡብ ግንባር አዛዥ እየተባለ የሚጠራው ጀነራል ዮሐንስ በትላንትናው ዕለት በአለማጣ ከተማ ከ108 ቀበሌዎች የተውጣጡ የአካባቢው የህወሓት የታጣቂና የፖለቲካ አዛዦችን ሰብስቦ ነበረ። በዚህም ዘመቻዎችና ስምሪቶችን በተመለከተ ንግግር ማድረጉን መረጃዎች ገልጸዋል። በቅርቡ በትግራይ ልዩ ልዩ አካባቢ ሲካሄድ የቆዩት የህዝብ ንቅናቄ መድረኮች ጋር ተመሳሳይነት ያለው መድረክና የመጨረሻ ምዕራፍ መሸጋገሩን እንዲሁም ደግሞ ለደጀን ኃይልና ሎጂስቲክ እንዲሁም ደግሞ ህዝቡ በዚህ በኩል የሚኖረውን ትብብር ጋር ቃል ኪዳን ለመፈጸም ነው የንቅናቄ መድረክ የነበረው። ስብሰባውን የሰበሰበው ለጀነራል ጆን መድድ ወይም ደግሞ የዮሐንስ ወልደ ጊዮርጊስ ወደ አለማጣ ተጨማሪ ኃይል እንዲገባም እንደዚሁ ትዕዛዝ መስጠታቸውን ተከትሎ የተጫኑ የውጊያ ቁሳቁሶች፣ ደረቅ ሬሽን፣ የውሃ ኮዳዎች፣ የወገብ ትጥቆችን ጨምሮ ከራያ መሆኔ ወደ አለማጣ ትላንትና መሻሹን ሲጓጓዙ አምሽተዋል። ከስብሰባው ጎን ለጎን የራያ ጆን መድድ አለማጣ ከተማ ይህን እያደረገ ባለበት ሰዓት በዚህኛው በራያ ቆቦ በኩል ደግሞ
የሚሊሻ ስልጠና መጠናቀቁንና ዘመቻ ስምሪቶች መሰጠታቸውን መረጃዎች ገልጸዋል። ባለማጣ በጥቂት ኪሎ ሜትሮች ርቀት በሚገኙ ራያ ቆቦና ራያ አለማጣ አካባቢ ከባላ ካለማጣ ከራያ አለማጣ ወረዳ የተሰበሰቡ በርካታ የሚሊሻ አባላት ትናንትና ስልጠናቸውን ሲያጠናቀቁ የሰሜን ምስራቅ እዝ ኢንስፔክሽን አስተባባሪ ኮሎኔል መሐሪ ፀሐይ ለሰልጣኞቹ ስለ አካባቢ የጸጥታ ሁኔታና ስለሚኖሩ ግዳጆች ስምሪት መስጠታቸውን የወጡ መረጃዎች ያሳያሉ። በራያ ቆቦና አካባቢው እንደዚሁ ትላንትና ማለዳ ጀምሮ እስከ አመሻሹ የቀጠለውን ውጊያ በተመለከተ በራያ ቆቦ ወረዳ መንጀሎ፣ አራዶም፣ ሮቢት አካባቢ የተካሄደው ውጊያ ተከትሎ ወደ አካባቢው ተጨማሪ እግረኛ ከወልዲያና ከቆቦ ከሆርማት መንቀሳቀሱን የገለጹት የመረጃ ምንጮች የከባድ መሳሪያ ድብደባ አመሻሹን ቀጥሎ እንደነበር ገልጸዋል። በትናንትና ጠዋትና ከሰዓት በኋላ በነበሩት ውጊያዎች የደረሰው ጉዳት ግን በውልና በዝርዝር አልታወቀም ተብሏል። ወደ ላሊበላ የሚወስደን መረጃ አስከትላለሁ። የላሊበላ ከተማ ከንቲባ አቶ መሳይ ወዳጀነህ ታስረው ወደ አዲስ አበባ መወሰዳቸው ታውቋል። የቅዱስ ላሊበላ ከተማ ከንቲባ አቶ መሳይ ወዳጀነህ ባለፈው ሳምንት በመከላከያ ኮማንድ በቁጥጥር ስር ከዋሉ በኋላ በትናንትናው ዕለት በመከላከያ ጥበቃ ወደ አዲስ አበባ ታስረው መወሰዳቸውን ከአካባቢ የወጡ መረጃዎች ገልጸዋል። በአቶ መሳይ ወዳጀነህ ባለፈው ሳምንት በመከላከያ ሰራዊት በቁጥጥር ስር የዋሉት እና በከፍተኛ ጥበቃ ወደ አዲስ አበባ እንዲዛወሩ የተደረጉት የፋኖ ደጋፊ ነህ በሚልና ከፋኖ ጋር ግንኙነት አለ በሚል ተወንጅለው እንደነበር የሚገልጹ የመረጃ ምንጮች ቢኖሩም በሌላ በኩል ደግሞ የዚህ እስር ዋና ዓላማ በአማራ ክልል ስምሪት ላይ የሚገኙ ወታደራዊ አዛዦች የከተማ የህዝብ መሬትን እየበዘበዙ ከሚገኙበት ጉዳይ ጋር የተያያዘና ለወታደራዊ አዛዦቹ መሬት አልሰጥም በማለቱ እንደሆነም የሚገልጹ አሉ። ይህ ጉዳይ እንግዲህ ወደፊት የሚጣራ ቢሆንም በአማራ ክልል በተለያዩ ከተሞች ትልልቆቹን ከተሞች ጎንደር፣ ባህር ዳር፣ ደሴን ጨምሮ በተለያዩ ከተሞች የወታደራዊ አዛዦች መሬት እየተቀበሉ ከአካባቢ የብልጽግና ባለስልጣናት መሬት ይሸጣሉ። ወታደራዊ አዛዦች ከአንድ ብቻ ሳይሆን በተለያዩ ከተሞች ይህንን ያደርጋሉ። በአማራ ክልል ያለውን ጦርነት ከመሬት፣ ከመንግስት በጀት፣ ከጦር መሳሪያ ዝውውር፣ ከሰዎች እገታና ተያያዥ ጉዳዮች ጋር ከፍተኛ የሆነ የገንዘብ ምንጭ አድርገውታል። እንደ አንዳንድ መረጃ ምንጮች ከሆነ በአማራ ክልል ወታደራዊ ስምሪት እየመሩ ያሉ ወታደራዊ አዛዦች በአዲስ አበባ ትልልቅ ህንፃዎችን እየገነቡ ነው። ቅንጡ መኖሪያ አፓርትመንትና ቪላዎችን እየገነቡ እንደሆነ የሚገልጹ መረጃዎች አሉ። እንግዲህ ጦርነቱ ለወታደራዊ አዛዦቹ ከፍተኛ የሆነ የገቢ ምንጭ መሆኑም ይታወቃል። በተለያየ መንገድ በተደጋጋሚ ሲገለጹ በቆዩት ጉዳዮች በከተሞች የሚደረጉ አፈናዎችና ዝርፊያዎች እንዲሁም ደግሞ ከዚህ ጋር በተያያዘ ባለሀብቶችን በማስፈራራት ከፍተኛ ገንዘብ የሚቀበሉ እንዳሉ ታውቋል። ባለፈው በወጣ መረጃ አንድ ባለሀብት 53 ሚሊዮን ብር ተጠይቆ ከዚህ ውስጥ ግማሹን ከፍሎ ከሀገር መውጣቱን የሚገልጹ መረጃዎችና ቤተሰቦቹ ለደህንነቱ ሲል ያልገለጹት ይህንን ያደረገው ወታደራዊ የግንባር አዛዥ እንደሆነ ገልጸዋል። ይህ እንግዲህ የጦርነቱ አንዱ ገጽታ ነው። ወደ ጎጃም እንመለሳለን። በምዕራብ ጎጃም ዞን ቡሬ ከተማ አቅራቢያ ዛሬ ማልዳ በተፈጸመ የፋኖ ጥቃት የሚሊሻ አስተባባሪና የሚሊሻ አባላት ጉዳት ደርሶባቸዋል። በዛሬው ዕለት ማለዳ ቡሬ ከተማ መውጫ አካባቢዎች በተፈጸሙ ጥቃቶች ነው ይሄ ጉዳት የደረሰው። በጥቃቱ አንድ የሚሊሻ አስተባባሪ የህይወቱ ያለፈ ሲሆን ከ15 በላይ የሚሊሻ አባላት እንደዚሁ ጉዳት ደርሶባቸዋል። በቆሰሉ የሚሊሻ አባላት ወደ ሕክምና መወሰዳቸውን የገለጹት የመረጃ ምንጮች ይህንን ተከትሎ በአካባቢው የነፍስ ወከፍ መሳሪያ ተተኳሽ እንዲሁም ደግሞ ሚሊሻዎች ታጥቀዋቸው የነበሩ መሳሪያዎች ወደ ፋኖ መግባታቸውን የወጡ መረጃዎች ጠቁመዋል። ዛሬም በአካባቢው እንደዚሁ ግዳጆች መኖራቸውን የመረጃ ምንጮች አክለው ገልጸዋል። በትግራይ ከፍተኛ የሆነ የጥሬ ገንዘብ እጥረት መኖሩን የሚገልጹ መረጃዎች ወጥተዋል። ከቀደመው ጦርነትና ተያያዥ ምክንያቶች የባንክና የፋይናንስ እንቅስቃሴ በትግራይ ፈጽሞ መዳከሙን ተከትሎ በትግራይ ክልል ከተሞች ከፍተኛ የሆነ የጥሬ ገንዘብ ወይም ደግሞ ካሽ እጥረት መኖሩን መረጃዎች ገልጸዋል። ይሄ ጉዳይ በአማራ ክልል ገጠራማ አካባቢዎች ተመሳሳይ ችግር ቢኖርም በትግራይ ያለው ግን የከፋ እንደሆነ የገለጹት የመረጃ ምንጮች ህወሓት ከዲያስፖራ ደጋፊዎቹ ያገኘው ከፍተኛ መጠን ያለው ገንዘብ ለጦርነትና ሎጂስቲክ ወታደራዊ አገልግሎት እንዲውል በሚል በኤርትራ መገበያያ ገንዘብ ናቅፋና በሱዳን ፓውንድ እንዲሁም ደግሞ በአሜሪካ የመገበያያ ገንዘብ ዶላር እንዲቀየር ማድረጉን የገለጹት የመረጃ ምንጮች ሆኖም ግን ህዝቡ ከፍተኛ ችግር ላይ ነው ተብሏል። ጥሬ ገንዘብ እጥረቱን ተከትሎ በኤርትራና በኢትዮጵያ የትግራይ አዋሳኝ አካባቢዎች በናቅፋ ትንንሽ ግብይቶች እየተደረጉ መሆናቸውን የወጡ መረጃዎች ያሳያሉ። በሌላው ትግራይ አካባቢ ከወጡ መረጃዎች መካከል ባለፈው ሰኔ ወር ፈተና መውሰድ ያልቻሉ የትግራይ አካባቢ የ12ኛ ክፍል ተማሪዎች ወደ መቀሌ ዩኒቨርሲቲ እየገቡ እንደሆነ መረጃዎች ጠቁመዋል። ተማሪዎቹ ዛሬና ነገ አቀባበል ከተደረገላቸው በኋላ በሚቀጥሉት ቀናት ጀምሮ ፈተና ይወስዳሉ ነው የተባለው።
ይህ ጉዳይ ቀደም ሲል ህወሓት የራሱን አገር አቀፍ ፈተና የራሱን ክልል አቀፍ ፈተና በማውጣት ተማሪዎችን ሊፈትን እንደነበር ገልጾ የነበረ በመሆኑ ይታወቃል። በትምህርት ሚኒስቴር በኩል የትግራይ ተማሪዎች ፖለቲካዊ በደል እየተፈጸመባቸው ነው በሚል ህወሓት መግለጫ ማውጣቱ ይታወቃል። ወደ ቀጠናዊ ከፍተኛ ወታደራዊና ዲፕሎማሲያዊ መረጃዎች ይሄዳለው። የአሜሪካ የአፍሪኮም እዝ ከፍተኛ አመራሮች አውሮፕላን አዲስ አበባ መግባቱ ታውቋል። የአሜሪካ አየር ኃይል ንብረት የሆነውና በአብዛኛው ጊዜ ጀነራል ዳግቪሰን አንደርሰን የሚመራው የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ልዩ አውሮፕላን ትላንትና አዲስ አበባ መግባቱ ነው የታወቀው። የአውሮፕላኑ መምጣት በቀጠናው ደህንነትና በሁለትዮሽ ወታደራዊ ግንኙነት ዙሪያ ያለውን ሁኔታ ያሳያል ተብሏል። በአዲስ አበባ እየተደረገ ካለው ሲምፖዚየም የወታደራዊ ሲምፖዚየም ጋርም የተያያዘ እንደሆነ የሚገልጹ መረጃዎች አሉ። ዛሬ በሲምፖዚየሙ አምባሳደር ማሲንጋን ጨምሮ ተገኝተዋል ወታደራዊ አዛዡ የሚሉ ጉዳዮች አሉ። ሌሎች ወታደራዊ መረጃዎችን ስንሄድ የቤላሩስ የጭነት አውሮፕላን ወደ ምስራቅ አፍሪካ ወደ ኤርትራ ሳያቀና እንዳልቀረ የአየር በረራ መረጃዎች ያሳያሉ። አይኤል 76 ዲ የጭነት አውሮፕላን ከሚሲንኪ ቤላሩስ ተነስቶ ወደ ምስራቅ አፍሪካ ያቀና ሲሆን መዳረሻው ኤርትራ ሳይሆን አይቀርም ተብሏል። የጦር መሳሪያ የጫኑ አውሮፕላኖች ናቸው። የሱዳን ሁኔታ በተመለከተ ደግሞ የሱዳን ጦር በኮርዶፋን ከፍተኛ ድል መቀዳጀቱን ትላንትና ባወጣው መግለጫ አስታውቋል። በአልቡርሃን የሚመራው የጦር በካርቱም ኤል አቦይድ መስመር ላይ ሙሉ ቁጥጥር ማድረጉንም አስታውቋል። በሱዳን መንግስት ጦር እና የተባባሪ ኃይሎቹ በኩል የተከፈተው ሰፊ የመልሶ ማጥቃት እርምጃ በሰሜንና ምዕራብ ኮርዶፋን ግዛቶች ትልቅ ውጊያ ለውጥ ማምጣቱን መግለጫው አሳውቋል። በተደረገው የተቀናጀ የጦር ዘመቻ የሱዳን ጦር በሰሜን ኮርዶፋን ሁለተኛዋን ትልቅ ከተማ የሆነችውን ባራን ጨምሮ ጀብራት አልሼክ፣ ሰያላ፣ ጎረፋ፣ አልባራካ እና ጀሬካ ተብሎ የሚጠሩ ስልታዊ ከተሞችን ሙሉ በሙሉ ከአርኤስኤፍ ፈጥኖ ደራሽ ኃይል ተዋጊዎች መንጠቁን ገልጿል። በዚህ ዘመቻ በራሂድ አልቡና ግንባር ከፍተኛ የካቢኔ አዛዥ የነበሩት ሀጂ ሁሴን በቅጽል ስማቸው አልባዊስ መገደላቸውም ተረጋግጧል። በተጨማሪ የሱዳን ጦር በኦምዱርማን እና በአልቦይድ ከተሞች የሚገኙ ዋና ዋና የንግድና የሎጂስቲክ መስመሮችን ሙሉ በሙሉ በመቆጣጠር ረገድ ትልቅ ስኬት እያስመዘገበ መሆኑን በሰጠው መግለጫ አሳውቋል። ይህ መተላለፊያ ለሰራዊቱ እንቅስቃሴ ብቻ ሳይሆን ለአካባቢው ሕዝብም የምግብ፣ የሕክምና፣ የሰብአዊ እርዳታና አቅርቦት ከፍተኛ ሚና ያለው ኮሪደር እንደሆነ ታውቋል። በሌላ በኩል ከውጊያ ያመለጡ የፈጥኖ ደራሽ ኃይል አባላት በምዕራብ ኮርዶፋን፣ ፎጋ እና አልፋላ አካባቢዎች ዳግም በመደራጀት የተራቀቁ የራዲዮ ሞገድ ማደናቀፊያ መሳሪያዎችን በመጠቀም ለመልሶ ማጥቃት ከፍተኛ ዝግጅት እያደረጉ መሆናቸውም ታውቋል። በፖለቲካ በኩል በሱዳን እስላማዊ ንቅናቄ ውስጥ የሚገኙ አካላት በጦር ሰራዊቱ መሪ በሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ላይ የሚዲያ ዘመቻ መክፈታቸውም ተሰምቷል። ዘመቻው ጀነራል አልቡርሃን ላለፉት ወታደራዊና ፖለቲካዊ ውድቀቶች ተጠያቂ በማድረግ አሁንም ከኃላፊነት መነሳትና ለሱዳን መፍትሄ ማምጣት አለበት የሚል እንደሆነ መረጃዎች ገልጸዋል። ለአዲሱ አካሄዳቸው ምቹ ሁኔታ ለመተካት ያለመ የአክራሪዎች ዘመቻ ነው ሲሉ ደግሞ የእሱ ደጋፊዎች ውድቅ አድርገውታል። የተባበሩት አረብ ኤሚሬትስ የጭነት አውሮፕላኖችን እንቅስቃሴና የጦር መሳሪያ ስርጭት ስጋት ጋር በተያያዘ የወጡ መረጃዎችን ስንመለከት ከአረብ ኤሚሬትስ የተነሱ የቦይንግ 747 የጭነት አውሮፕላኖች ወደ ከአልአይን አውሮፕላን ማረፊያ ተነስተው ቻድ ማረፋቸውና የጦር መሳሪያዎችን ማራገፋቸው ታውቋል። በሌላ ተመሳሳይ ጭነት አውሮፕላን ኤአርኤምኤም ተብሎ የሚጠሩ አውሮፕላኖችም ካላይን ቲኒያጅ ከቻይና ወደ አሊያን ከዛም ወደ ቻድ መብረራቸውንም ከቻይና የጦር መሳሪያ በመግዛት አረብ ኤሚሬትስ ለአርኤስኤፍ ማቅረቧን የሚገልጹ መረጃዎች ናቸው። እነዚህም አውሮፕላኖች ጦር መሳሪያዎችን ተሸክመው ወደ ቻድ ገብተዋል፣ ለፈጥኖ ደራሽ ኃይሉ ለማቅረብ ማለት ነው። የዜቡ ኤር ኢሉሽን ተብሎ የሚጠራ የጭነት አውሮፕላኖች ደግሞ ከአቡዳቢ ተነስተው ወደ ኢትዮጵያ ሐረር ሜዳ እንዲሁም ደግሞ ባህር ዳር አየር ማረፊያዎች ሐረር ሜዳ የሚባለው ደብረ ዘይት ያለው የአየር ኃይል ማረፊያ ቦታ ነው። ወደዚህ በተመሳሳይ ደግሞ የኪርጌዝ አየር መንገድ አውሮፕላን ወደ አፍሪካ ቀንድ አቅጣጫ የጦር መሳሪያ ጭነው መብረራቸው ታውቋል። የጦር መሳሪያ ስጋት ጋር በተያያዘ በሰሜን ኮርዶፋን ከተያዙ የጦር መሳሪያዎች ጋር በተያያዘ የአረብ ኤሚሬትስ እየገዛች የምታሰራጫቸው የጦር መሳሪያዎች በተለያዩ የአፍሪካ ሀገራት በሚገኙ ታጣቂዎች እጅ እየተቸበቸቡና እየተሸጡ እንደሆነ የወጡ መረጃዎች ያሳያሉ። የኤኬንጂ ድሮን የበላይነትን በተመለከተ ደግሞ የሱዳን አየር ኃይል በተለያዩ አካባቢዎች የአየር ሽፋን በመስጠት ሙሉ የአየር ሽፋኑን በቱርክ በተሰሩ ዘመናዊ ባራክታር ኤኬንጂ ድሮኖች ብቻ እየተመራ ድል እየተቀዳጀ እንደሆነ ከሱዳን የወጡ መረጃዎች ገልጸዋል። መንገዱን ሙሉ በሙሉ ነፃ ማውጣቱና የኦምዱርማንና አልቦይድ ከተሞችን የሚያገናኙ መስመሮችን ከሊቢያ የሚያስገቡ የወታደራዊ ሎጂስቲክ መስመሮችን ለመቆጣጠር ጫፍ ላይ መድረሱን ከሱዳን የወጡ መረጃዎች ያሳያሉ።
በሱዳን ጦርና በአርኤስኤፍ መካከል እየተደረገ ባለው ውጊያ 54 የውጊያ ተሽከርካሪዎች በመማረክ 62 በላይ የሚሆኑትን ማውደሙን የሱዳን ጦር ገልጿል። ከዚህ ጋር ቀደም ብሎ ከተያዙ ተጨማሪ ካፋር ተብላና ጀሪክ ተብሎ የሚጠሩ ከተሞችን በቁጥጥር ስር መዋላቸው ተገልጿል። የአርኤስኤፍ የቡድኑ 142ኛ ብርጌድ ዋና አዛዥ ራሂድ አልኑባንግ በግንባር ተጽዕኖ ፈጣሪ የሆኑ አዛዥ ነበሩ። እሳቸው መገደላቸውም ታውቋል። በሎጂስቲክ ጋር በተያያዘ በሳተላይት ምስሎች እንደሚያሳዩት በዋድ ማድኔ አውሮፕላን ማረፊያ ኒያላ አካባቢ አዳዲስ አውሮፕላኖች ወደ አካባቢ ጦር መሳሪያ ይዘው እየገቡ መሆናቸውን መረጃዎች ገልጸዋል።